ልክ ህዝቡን አሁን እርሶ እንደዚህ እንዳሉት እናንተም ፖለቲከኛውን ማለት ያለባችሁ ነገር ስለሚኖር ለምሳሌ አንዳንድ እንትኖች ቀደም ሲል ያልኩት አለ ህገ መንግስታዊ ጉዳዮች አሉ አንድ የመንግስት አመራር ህዝብ በተሰበሰበበት መድረክ ላይ ለምሳሌ አሁን የአማራ ክልልን ላይ ያለውን ሁኔታ ብንወስድ ስለናንተ ያወራ ስለ ሰራዊት ሲጀመር ምን አገባውና ነው የካድሬ ርዕሰ ጉዳይ ላይ የናንተን የሚያነሳው ለምንድን ነው መታነሳው ማትሉት እሱ ሲቀላቅላችሁ እኮ ነው ሰው የሚቀላቅላችሁ አሁን በሰሞኑ ላይ በመንመለከተው ስለ መከላከያ ሰራዊታችን ለልና ታማኝነት ህገ መንግስታዊ ጠባቂነት የሚወራበት መድረክ ላይ የሚያወራው ሰውዬ መንግስትን ወክሎ መሆኑን ይረሳውና እንደ ፖለቲከኛ አንድን ህዝብ እንደ ህዝብ ይፈርጃል ይተነኩሳል ወዘተርፈ ትናንት እንኳን እንደ መንግስት በተጋበዘ የአሸንዳ በዓል መድረክ ላይ ፖለቲካሊ ያወራ የሞከረን ሰውዬ የመከላከያንም ስም እየጠራ ተመልክቻለሁ ህዝብን የሚፈርጅ የሚያንቋሽሽ እንዲህ በሚሆንበት ጊዜ ያውና ያውናችሁ ስለሚሉ ሰዎች ይሄ እኮ ነው አሁን እናንተን መረዳት ውስጥ እንዳንከት እንዲህ አይነትም አካላት አሉና በመንግስት መስመራችሁ ትገናኛላችሁ እኛን የተመለከተ አንዳሽ ጉዳይ ካለ ጠቅላይ ኢታማዦር ሹሙና ካለ ጠቅላይ አዛዡ ውጪ መናገር የተከለከለ ነው የሚል ቀይ መስመር ለምንድን ነው ማይሰመረው ሁሉም እየተነሳኮ ስለ መከላከያችን ጀግንነት በሚያወራበት መድረክ እኮ ነው እየፈሰሰ ሌላ ትንኮሳ ውስጥ የሚገባው ይሄን ጊዜ ሰዎች አንድ ናቸው ምናምን ቢሉ ምን ይገርማል የናንተም ችግር ነው አዎ አይ ጥሩ ነው መከላከያንም ጨምሮ እንደዚህ ተንኳሽ ንግግር የሚናገሩ የመንግስት ባለስልጣናት አውቶማቲካሊ እርምጃው ሰው የሚል ህግ የለን ራሱን የሚያርምበት ራሱ ያርማል እኛ ህግ ተከትለን ነው የምንሰራ እከሌ አባበለው የሚባል ባለስልጣን ተንኩሷል ህዝብንና አክሽን ውሰድ የሚል የለንም ህግ አንደኛ ሲጀመር ይሄንን የሚያስተካክለው ህብረተሰቡ ነው አንደኛ አንተ ተንኳሽ ንግግር ለምን የመንግስት አገልጋይ አይደላችሁ አትማከሩ ቆየኝ ስለሱም ልመጣ ነው አሁን ይሄንን የሚያስተካክል ህዝብ ነው አንደኛ የውስጥ አሰራር ልክ እንደኛ ተቋማት ናቸው በውስጣቸው መገማገም መቻል አለባቸው ይኖራል በየም አምናለሁ በእነሱ ውስጥኛ ስለማንገባ ፖለቲከኛ ውስጥ ፖለቲከኛ ይግባ እንጂ እኛ አንገባ ያስተካክል ያርም እዛ ድርጅት የሚባል አለ ምናምን እሱ ያርመው ባለስልጣኑ ሲፈልግ አይምረጠው ምርጫን በሚመጣ ጊዜ እንደነዚህ አይነት አመራር አይሹም የነሱ ስልጣን ነው የህብረተሰብ ስልጣን ነው መከላከያ በዚህ ምንድነው የሚያደርገው ነው ባለ ግንኙነት ሚኒስትሩ ኖርማሊ ከሲቪል የመጡ ናቸው አይደለም የሚሾሙት በህግ መሰረት በሚኒስትሮች ምክር ቤት ሊወያዩበት ይችላሉ ማለት ነው እንደነዚህ አይነት ጉዳይ አሁን በሱ የሚነሳ ከሰራዊቱ የሚነሳ ጥያቄዎች ውስጥ አሰራሮች ምናምን ካለ እንደ መንግስት ሲሰበሰቡ ደግሞ አስተዳደራዊ ጉዳዮች ፖለቲካዊ ጉዳዮች የሚያነሱት የሲቪል ተሿሚ የሆኑ ሚኒስትር ስላሉ እነሳቸው ያነሱታል ማለት ነው ለናንተ ሪፖርት ታረጋላችሁ ኖርማሊ ምንድነው ለኛ ለግዳጅ አፈጻጸማችን የውስጥ አሰራር ለግዳጅ አፈጻጸማችን እንከን ይሄ ባይሆን ምናምን የምንለው ካለ እናቀርባለን ማለት ነው በሪፖርት ላይ ስለዚህ እንደነዚህ አይነት ነገሮች ግን ዋነኛው አራሚው ማን ነው ከተባለ የሾመው ሰራዊት እኮ አይሾም በምርጫ ኮረጆት መርጦም የትነት የሚባል ሰውዬ ሲመጣ ወደ ውትድርና መርጦኝ አይደለም የወረደ ኮረጆ አስገብቶልኝ ምናምን ኮኔሬል ይሁን እስኪ ሳምበሪ ጄኔራል ይሁን እስኪ ምናምን ተብሎ አይደለም በ5 አመት ማንቀይ አሁን ያሉን ጄኔራሎች ኖርማሊ ማለት ነው ጥፍፍ ብለው ከብዙ ጣውረድ የደረሱ ጄኔራሎች ናቸው ከ30 አመት በላይ በውትድርና ታሪክ ያላቸው ናቸው በዚህ 30 አመት የተቀያየሩ ብዙ ነገሮች እንዳሉ አስብ ድርጅቱን ወግኖ ፖለቲካ ወግኖ ሄደ እዛው ሊሄድ ይችላል አይተናልም ደግሞ እንደነዚህ ከዚህ ሁሉ ነጥረው የመጡ ጄኔራል መኮንኖች አሉን አሁን ኢትዮጵያ ማለት ነው ስለዚህ እነዚህ ማንንም ይንጣ ማንንም ህዝብ የመረጠው ህዝብ ተመርጧል አልተመረጠም የኛ አጀንዳ አይደለም ተመርጧል ብሎ ምርጫ ቦርድ ያረጋግጥልሃል ማለት አብየትታ ካለው ፍርድ ቤት ይቀርባል ማለት ይሄ ሁሉ አሰራር እንቅፋት ቢሆን ራሱ ያስተካክል እንቅፋት ያስተካክል ያኛው ሲገጥም ሁሉ ግን መሳሪያ እየጨበጥክ አትንጣ ነው የመከላከያ መሳሪያ የሚጨብጥ አንድ ኃይል በቂ ነው ለአንድ ሀገር አለበለዛ እርስ በርስ ያባላልናል መጥፎ ነው ስለዚህ ይሄኛው ነገር ጉዳት የለውም ይያልኩ አይደለም እየተጎዳ እኮ ነው ሰራዊት ይጎዳል የህብረተሰብ በተለይ የደሃው ልጅ ይጎዳል ግጭት ሲፈጥር እኮ ግጭት ቆስቋሾቹ አይደለም የሚነኩት ግጭቱ እሳትና ወላፈን የሚበላው ሰራዊቱን ልክ የደሃ ልጅ እዛው ታች ያለው ግጭቱ የሚከናወንበት አውድ ላይ ያለው ኃይል ነው የሚጎዳው ምን ጊዜም እሱ ነው በየትኛውም ነገር እንደ ሰራዊት አሳዛኝ ነገር የሚያይ ተቋም የለም ስለዚህ ይሄንን የምናርመው በተለይ ስልጣን በተሰጠን ስኮፕ ልክ ነው ሰራዊት
የተደራጀበት ዓላማ ስላለ እንጂ የፖለቲካ አዝማሚዎችን የማስተካከል ስልጣን በህግ አልተሰጠንም። ትግራይ ላይ አንድ ኃይል ወታደራዊ ክንፉን ቲዲኤፍ አሉት፣ ትግራይ ዲፌንስ ፎርስ አሉት። መከላከያ ኃይልም ነበር። ተወካዮች ምክር ቤት ያወጣለት ስም ስለነበረ በስሙ ነው የምንጠራው። አሁን ተነስቶለታል። ኦሮሚያ ላይ የኦነግ ሰራዊት እንድንል ይፈልጋል። አይ በስሙ አሸባሪው የሸኔ ኃይል እንላለን። አማራ ክልል ያለው ደግሞ የተከበረውን በታሪክ ያዝነውን እንደውም የኢትዮጵያን መገለጫ እሴት የሆነውን ስም ታሪካዊ ስም ፋኖ የሚል ለጥፎ በፋኖ ስም ፋኖ በሉኝ ይላል። አንልም። እኛ እንጠነቀቃለን ለህዝብ እሴት ለህዝብ ወግ ባህል ለዛ ታሪክ አብሮን ለቆሰለ አብሮን ለደማ ኃይል ታሪኩም ከአርበኛ ጋራ ተሰልፎ ድል የሚያመጣ አርበኛ የነበረ ኃይል በዚህ ስም ጥሩኝ ቢል አንጠራህም። የለም የጦር ኃይሎች ጠቅላይ ኤታማዦር ሹምም ከፋኖ ጋራ የሚያዋጋን ምንም ምክንያት የለንም። በኮሙኒኬሽናችን ወቅት እንደ መንግስት ፌል የተደረገ ነገር ካለ መገምገም አለበት። እሱ ይገምግም፣ የሚገመግመው አካል። እንደ መከላከያ ላይ ቀርበን እያልን ያለ ነው። አስመሳይ ይሄንን ስም ተጠቅሞ የሚሰራ ኃይል ግን አለ በተግባር። የፋኖ ተግባር ነው ወይ? ያ ተግባር ነው ወይ? አይደለም። በታሪክ እንደምናውቀው እንደተዘመረለት ይሄ ነገር አይደለም። በተግባር መንገድ እየዘጋ ከወረዳ ወረዳ እንዳይገናኝ፣ ከወረዳ ዞን እንዳይገናኝ፣ ከዞን ክልል ከተማ እንዳይገናኝ ማድረግ፣ አርሶ አደር እንዳያርስ ማድረግ፣ የአማራ ክልል ፍርድ ቤት የወሰነባቸውን ፖሊስ የያዛቸውን ወይ አስገድዶ በመድፈር ወይ ነፍስ በማጥፋት ምናምን የያዛቸውን እንዲታረሙ ያደረጋቸውን በማስለቀቅ ነው ፋኖነት ወይ? እሱም በማድረግ ነው ፋኖነት የሚረጋገጥ። ይህ ኃይል አይደለም። ስሙን ፋኖነት፣ አርበኝነት፣ ወጣትነት ከሆነ ነገ ይህ ኃይል እኮ መከላከያን የሚቀላቀለው ኃይል ይሄ ነው። ስለዚህ ይህንን እነሱ እንድናጠለሸው ባዘጋጁልን ወጥመድ የምንገባ ኃይሎች አይደለንም። እንደ መከላከያ ነው አቋማችን እንጂ እነሱ የሚጋብዙት ይሄንን ነው። ሚዲያውም እኮ ጭምር ነው። ሚዲያውም የመንግስት ሚዲያም በለው የግል ሚዲያም በለው ሶስት አይነት ነገሮች